ራሴን አጠፋለሁ የሚለውን ፓርት ማስገባት የለብሽም ነበር። ላይክ ቻሌንጅ ተሰጥቶኛል ስራ መስራት አልቻልኩምና አንድ እህቴ ደግሞ ችግሬን አይታ ችግሬን ልትፈታልኝ ይሄን ቻሌንጅ ሰጣኛለች እና እባካችሁ ካጠገቤ ሁኑ የሚለው ነገር ቢሆን ሰው በቀላሉ ያንን ነገር አንደርስታንድ ያደርገዋል። ገባሽ? የእሷም አካሄድ እንደዛ ስለሆነ አሁን እኔ ቻሌንጅ ያደረገች የሰጠቻት ልጅ ትመጣ አሪፍ ነው ሶፊ። አዎ ቆይ ትመጣለች። እስከዛ ግን እኔ ቲናን አሁን እንትን እምልሽ ነገር እንዴት ነው አሁን እዛ ሀገር ቪዛ ለማሳደስ የሆነ ሰው ቤትም ተገብቶ ቪዛ ይታደሳል መሰለኝ አይደለ? ግን አሁን አንቺ ደግሞ ይጥልሻል ማለት አልፎ አልፎ ይጥለኛልሽ። ስለዚህ ያ ስለሆነ ሶፊ የሰጠችሽን ቻሌንጅ እንዴት ነው አርገሽ ክሮስ አፕ አርገሽ መስራት የምትችይው? ሁለቱ ተጋጨ። ገባሽ? አሁን እኛ ከምንም ነገር በላይ አንቺ አሁን ውስጥሽ እረፍት ነው የሚፈልገው። በጣም ውስጥሽ እረፍት ነው የሚፈልገው። የሆነ ነገር ማረፍ ይፈልጋል። ገባሽ? አንቺ ብቻ አይደለም ሙሉ ስደት ላይ ያለን ሁላችንም በቃ ታግለን እልማችንን የፊቱን እያየን ነው እየተፍጨረጨርን ያለ ሁሉም ሰው ነው የምልሽ። ነገር ግን ከአንዱ የአንዱ ድካም፣ ከአንዱ የአንዱ ጥንካሬ፣ ከአንዱ የአንዱ መበርታት ይለያያል። ስለዚህ በመጀመሪያ አሁን አንቺ ገና ወጣት ቆንጅዬ ስንት ነገር የሚጠብቅሽ ከፊት ለፊት በእውነት የምሬን ነው የምልሽ ያለሁት። ገና ላይፍን ገና ያላየሽ እኛ እያንዳንዳችን ያሳለፍነውን ነገር ብንነግርሽ ሁሉም የተሸከመው ነገር ከባባድ ነገር አለ። ያንን ግን ጥሎ ማለፍ ነው። ለምን ዓለም ያስቀመጠችልን ያ ስለሆነ ጥሎ ማለፍ ስለሆነ የመጀመሪያው ዛሬ እንደዚህ እንደወደቀ አይቀጥልም። ነገር ግን አይምሮሽ ላይ ምንድነው ማስፈር ያለብሽ? ምን አድርጌ ነው ራሴን ማቆም ያለብኝ? እኔ ያለብኝን ኃላፊነት እንዴት ነው የምወጣው? ለስራ ነው የወጣሽው። ቆንጅዬ ነሽ፣ ጤነኛ ነሽ አይደለ? ህይወትን መኖር ትፈልጊያለሽ አይ ነው። ነገር ግን ለራስሽ ቻሌንጅ ቢያንስ ለ1 ዓመት ለ2 ዓመት መስጠት አለብሽ። ከዚህ በኋላ እኔ ወድቄ የተነሳሁበት ራሴን ቻሌንጅ የሰጠሁባቸው ብዙ ጊዜያቶች አሉ። ገባሽ? የመጀመሪያው እሱ ነው። በሁለተኛ ደረጃ ውስጥሽ አንቺ ምንድን ነው የሚፈልገው? ቻሌንጅ የተሰጠሽን ነው ወይስ በስነ ስርዓት ዶክሜንትሽ ተስተካክሎልሽ? እርግጠኛ ነኝ ዶክሜንትሽ ተስተካክሎ በጣም የሆነ የተረጋጋ ስራ ብታገኝ ቁጭት ያለሽ እርግጠኝነት በጣም ሰላም ሰው እንዲህ አይምሮ ላይ ጭንቀትም ተጽዕኖ የፈጠረውም እሱ ነው። ምክንያቱም እንዳልሰራ ሰባራ አረገኝ። አንድ እሱ ነው። ጭንቅላቴው ሴቭ አድርጌዋለሁ ይሆንልኛል ብዬ የፈለግኩት ነገር ስለሆነ በጣም በቃ አሁን እነ ኤምኬ የሚባሉ አሉ። እኔ እዚህ ሀገር አውሮፓ ላይ ሆኜ እንኳን እከታተላለሁ። ዱባይ ስራ የሚወጣ ሰዎች ሲሄዱ አንዳንድ ሰዎችን ወደዛ ልካለሁ። እነ ማሜ የሆኑ አሉ። እነ ሙሌ ደግሞ ከኔ በላይ የሚያውቋቸው ልጆች አሉ ስራ የሚሰጡ። ገባሽ? ከአንቺ ጋር የሚሄድ ጉልበትሽን ብዙም አይምሮሽን ሪላክስ የሚያደርግ የመጀመሪያውን 6 ወር የሆነ ስራ ይሄ ቴምር ካምፓኒዎች ምናምን ይኖራሉ፣ ቪዛሽ እንዲታደስ ማለት ነው። አንቺ ማናገር ከከበደሽ እንኳን እኔ ከጎንሽ ሆናለሁ። ቻሌንጁ ግዴታ አይደለም። ቻሌንጁ ይሄ አንቺ መጀመሪያ ቻሌንጁ አይደለም ግዴታ፣ አንቺ የምትፈልጊው ነገር ነው ግዴታ። ተረዳሽኝ? እኔ አንቺን ነው ማቆም የምፈልገው። እህቴ ነሽ፣ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ነገ እንደኔ እንደዚህ ቆመሽ ሌሎችን እንድትመክር ይፈልጋለሁ። ስለዚህ በተቻለ መጠን የመጀመሪያው ነገር ምንድነው ማድረግ ያለብን? ስራ መፈለግ ለአንቺ። ከዛ ዶክሜንቶችሽ ይስተካከላሉ። ሌላ የሚያስፈልግሽ ነገር ካለ እኔ ቅድም ስደውልልሽ ነበር። ከኔ ጋር በውስጥ እናወራለን። ያለውን ነገር ቴኬር አደርግሻለሁ፣ እንነጋገራለን። ወዴት ነው የምሄደው? ወዴት ነው የምሄደው? ከዛ በኋላ ቻሌንጁን ደግሞ ጊዜ ሲኖርሽ ታደርጊዋለሽ። አሁን አንቺ ቻሌንጅ የሚሰጥሽ ሰዓት አይደለም። ተረዳሽኝ? ቻሌንጅ የሚሰጥሽ ሰዓት አይደለም። እኔማ እኮ የተቀበልኩት በቃ ኦኬ፣ አገርም መግባትም ከሆነ እንደዛ ካረገችልኝ ጀስት በቃ ራሴን አረጋጋለሁኝ። ጸበልም ሄጄ እናቴ ጋርም እናቴን አይቼ ከዛ በራስሽ አንቺ ራስሽን ማቆም ትችያለሽ እያልኩሽ ነው ቲና። በጣም ራስሽን ማቆም የደላላ የሚከፈለው ነገር ካለ አለን ከጎንሽ። ለሊብራ ወይዬ ሙሉዬ ይኸውልሽ ውዴ፣ እዚህ ሀገር አንድ ሰው ወረቀቱ ሲበላሽ በቀላል አይደለም የሚስተካከለው። ገባሽ? ኦኬ። አሁን ሊና አሁን በዚህ ሰዓት ምንድን ነው የሚያስፈልግሽ? ማለት አሁን
ኦሬዲ ከተናገርሽ አይቀር ምንድን ምን እንዲያግዝሽ ትፈልጊያለሽ? በቃ እሺ ከእናንተ የምፈልገው አሁን ይኸውልህ አንተ እንደጠየከኝ አሪፍ ጥያቄ ነው። ምክንያቱም ውስጤ ራሱ ተረጋግቶ እኔ በቃ ሰላም ላይ ሙሬ ሰጥቼው ራሱ እንድሰራ መስራት ነው የምፈልገው። ግን ቪዛ የተስተካክሎ አገር ገብቼ እናቴን አይቼ ተመልሼ መጥቼ ከዛ ራሴን ማቆም ነው የምፈልገው። እኔ አንድ እንዲደረግልኝ የምፈልገው ይሄን ብቻ ነው እግዚአብሔርን። ምክንያቱም አሁን ላይ ሁሉ ነገር በቃ እንደዚህ ጭልምልም ብሎብኝ ራሴን እያዋከበኝ ያለው ሰላም እየነሳኝ ያለው እንደገና እንትን እናርግ የፈጠረብኝ እሱ ነው። ሶፊን እንጥራትና ሙሌ ሶፊን እንጥራትና ሶፊን እንጥራትና ፋሲካዬ ሶፊን እንጥራትና ሶፊን ያገናኙት እሷን ካስተካክ አንድ ጊዜ ይቅርታ እንደማመጥ አሁን እኔ ምን ትፈልጊያለሽ ኢዝ ምን እንዲረዳሽ ትፈልጊያለሽ አልኳት። ለሷን የጠየኳት ገባችሁ? ከዛ ውጪ ሶፊ የምትባለው ልጅ አስገቧት። አንድ ቁጥር እየጻፈች ነው። ማን ይወርዳል? አንድ ጊዜ እኔ አንድ ላውራና ልውረድ ብለ እኔ ያው ሶፊን እንለምናት ነው አሁን እኔ ያልኩኝ ያለው ታዲያ ሐሳብ እኔ ላውራ ያው የሶፊ ልጅ ስለሆንኩ ማለት ነው። እኔ ኦሬዲ ቆይ አይ ነው ሶፊ ራሷ ታውራ የሶፊ ልጅ ምናምን ነገር ለነገር ኧረ ተረጋጊ ፋሲካ ምንድነው? ተረጋጊ ፋሲካ ተረጋጊ። አሁን እኛ ሶስተኛው ገና አራተኛው ገና አንፈልግም። ነው ባለቤቷ ምስክርና እንትን እኮ አያስፈልግም። የሶፊ ልጅ ኮን ሶፊ ትናገር። የምን ቃል አቀባይ ነው አቲ ሶፊ እንዴት ናችሁ? ደህና ናችሁ ወይ? አንቺ የተናገርሽው ነገር ገብቶኛል። አዎ አንድ ሰው ቸገረኝ ብሎ ሲመጣ ቻሌንጅ አይሰጥም። እኔ ግን ቻሌንጅ የሰጠኋት ቻሌንጁ ደግሞ አንዳንዴ ዝም ብሎ ፎሎ አድርጉ ሰብስክራይብ አድርጉ ሲሆን ኦኬ። ግን ሰዎችን በካሽ ደረጋ እንዲህ ጤና ያላቸው የሚሰሩ ልጆችን ቻሌንጅ ለምኑ ማለት እኔም አልቀበለውም። እኔ እሰራለሁ፣ ልጆች አሉኝ፣ በሰላም ነው የምኖረው። የምችልበትን መጀመሪያ ጠርቼ ፕሮብለሙ ቻሌንጁን ራሱ የምሰጠው ፕሮብለሟ ልክ ነው ወይ ብዬ ላመንኩበት ሰው ነው። ስለዚህ የገባሁትም ሳያቸው አጋጣሚ ጠርቻት አናግራት ችግሯ እውነት መሆን ሰው ቪዛ ከሌለው እዚህ ሀገር ምንም አይሰራም። እንደውም ቪዛሽ ምንድነው የሆነው? አብራሽ የነበረችው ሄደች ወይ? አፉ ሲመጣ አላሰራሽም ወይ? መጠየቅ የምፈልገው ነገር ሁሉ ጠይቂያታለሁ። ፋሲካም ላውራ ያለችው እንደዚሁ ኩላሊት አሟት ፎሎ አርጊ 100,000 አስገቢ ቲክቶክ የሳሎኑን ብያት ግን 10,000 አላገኘችም። ቪዛዋ ግን ተሰርቶላት ኦንላይን ላይ እየሰራች ነው ልጅቷ። አረግኩ ለማለት አይደለም ፈልጌ አይደለም የማረገው ግን ነገር ከሆነ ለመሞከር ማለት ነው። ለዚች ልጅ የሰላ አንቺ ይሄ ቪዛ ሳያስፈልጋት የምትሰራው ስራ ስለሆነ ነው ይሄን ቻሌንጅ የሰጠዋት። ኦንላይን ላይ ሄደሽ ሰዎቹ ደግሞ ገንዘብ ሳይሆን የምትረጃቸው የሚረዱሽ ከፈለጋ ወርልድ ዋይድ ነው ክሬት ያደረኩት። ይሄን እሷን ለመርዳት ስል ነው። ምንድነው ያልኳት? እኔ አየር መንገድ ሰራተኛ ስለሆንኩ ስታፎች አሉ። ሜምበርሺፕን በራሴ መሸጥ አቅቶኝ አይደለም፣ ግን አይ ጌቭ ሄር ዲስ ኦፖርቹኒቲ። እሷ እንደ ቻሌንጅ ቤቷ ውስጥ ቁጭ ብላ ቪዛ ሳያስፈልጋት ሰርታው፣ እኔ ደግሞ ፕሮብለሟን ሶልቭ ማድረግ የምችልበትን መንገድ ልፈልግ ስለፈለኩ ነው ይሄን ቻሌንጅ የሰጠዋት መጀመሪያ። ስለዚህ ቪዛ ያስፈልጋትም አይዲያ ያስፈልጋትም ይሄን ለማድረግ ኢትዮጵያ ሱቅ አለ፣ እዚህ ሳሎን አለ። እሷ አድቨርታይዝ ታደርጋለች። ሊረዷት የሚፈልጉ ፕሮብለሟ እንዲወጣላቸው የሚፈልጉ ሰዎች ሜምበርሺፑን ይግዙሽ፣ ወይም ደግሞ አሜሪካ ካናዳ ያሉ መርዳት የሚፈልጉ አንቺን ኦፊሻል አካውንት ሰጥሻለሁ። እዛ ውስጥ ዲፖዚት ያድርጉ። ያንን ሪሲት የያዘ ሰው አሜሪካ ሆኖ የሚረዳት ሰው ኢትዮጵያ ሱቅ ላይ ሄዶ ጫማ ምናምን ለቤተሰቡ ወይ ለወንድሙ ለእህቱ ይገዛል። እዚህ ሀገር ያለ ሰው ደግሞ ለእሷ የረዳት ሰው ይመጣና እዚህ ፀጉር ቤት በዛ 200 ብር ሪሲት እንዳለ ፀጉሩን ይሰራል። የሁለቱንም ሰጥሻለሁ። ይሄን ቁጭ ብለሽ ሚዲያ ላይ ወጥተሽ ስሪ ያልኳት። ሚዲያ ላይ ወጣ ሶፊ ቅርታ ካላቋረጥኩሽ፣ ቻሌንጁ ላንቺ ፀጉር ቤት የመጣ መሰራትና ኢትዮጵያ ደግሞ ሱቅ ምናምን ስላለሽ ካንቺ ዕቃ መግዛት ነው ቻሌንጁ። ቢዝነሱን መስራት ነው። እሷ ኦንላይን ላይ ትሰራለች። ቪዛው ይስተካከል ላንቺ እንድትሸጥልሽ ፀጉር ቤቱን ደግሞ እዚህ እንድታስተዋውቅልሽ ነው። ተቀጠረች ማለት ነው ኢንዳይሬክትሊ በእሷ ስታተስ የ5 ዓመት ቪዛ የሌላት ሴትዮ ቤት ውስጥ ወዴ ሶፊ ተረጋጊ። ቆይ ምንድነው የረዳሻት? ስለዚህ ምንድነው የረዳሻት? ምንድነው እርዳታ ቀጠርኳት። ኦንላይን ላይ ትሰራለች። ቪዛዋ ያለበት ከቀጠርሻት እኮ ደሞዝ መክፈል አለብሽ። ስራ ከቀጠርሻት አንቺ ደሞዝ መክፈል አለብሽ አይደል? ችግሩ ግን ምን ሆነ መሰለሽ? ምንድነው ችግሩ? ስራ ነው መሲ ተረጂ ቆይ እሱ ለመረዳት ነው እየጠየቅኩ ያለሁት፣ ለመረዳት ነው። በእሷ ስታተስ መጀመሪያ ስንረዳዳ ነው እንትኑ። እሷ መጀመሪያ በእሷ ስታተስ ሳሎን ውስጥ አስገብቼ ስራ ወይ ጽዳት ወይ ምናምን ልላት አልችልም። ምክንያቱም መተው ቼክ ስለሚያደርጉ ቪዛዋ ተበላሽቷል።
እኔ የሰጠኋት ስራ ምንድነው ኦንላይን ላይ ቤቷ ቁጭ ብላ የምትሸጠው ነገር ነው የሰጠኋት። ከዛ ስለሚያስፈልጋት 5 ዓመት ፋይን የሚቀጥለው ስቴፕ ስላለ የሚሰራ ከሆነ እንዲሰራ ካልሆነ እንዴ ያልኳት ወረቀትሽን አዘጋጅቼ ኢትዮጵያ ደግሞ በደንብ በደሞዝ ላይ ከ500,000 ሚሊዮን 1 ሚሊዮን የሚሆን ቢዝነስሽን የሚሰራ እነዚህን ካርዶች ከጨረሽ ኢትዮጵያ ገብተሽ ደግሞ የሆነ ነገር ከፍተሽ እንድትሰሪበት የሚያደርግ ትኬትሽን